የአሜሪካው ሲኤንኤን ጉድ ይዞ ወጥቷል። የአሜሪካ ጦር ሰራዊት የኢራንን ጥቃት ሽሽት ለደህንነቱ ሲባል በተለያዩ ስፍራዎች እንደተሸሸገ ነው ሲኤንኤን ከምንጮቼ ሰማሁ ብሎ ያወጣው። ሲኤንኤን አሜሪካ አሉኝ በምትላቸው 16 እና ከዚያ በላይ በሚሆኑ የጦር ቤዞች ላይ ኢራን የፈጸመችው ጥቃት ለማመንም ለማሰብም የሚከብድ ነው ብሎ አስገራሚ የምርመራ ዘገባ ሰርቷል። ጉዳዩን እንመለከተዋለን። ይህ እንደተጠበቀ ሆኖ ኢራን የተባበሩት አረብ ኤምሬትስ ላይ ክንዴ ይዘረጋል ብላለች። ሳውዲ አረቢያም ይህንን እቅዷን ሰምታለች ተብሏል። ቴህራን በገልፍ ሀገራት መካከል አስገራሚና አደገኛ ጨዋታ ጀምራለች ነው የተባለው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሚመኩባቸው ሰዎች የማይሆን ምላሽ ተሰጥቷቸዋል። የተሰጣቸው ምላሽ ደግሞ ለአሜሪካውያን ዱብዳ እንደሚሆንባቸው ይጠበቃል። ትራምፕ በዚህ ሰዓት በገፍ ነዳጅ አምርቱ ብለው ወዳጆቻቸውን የግዙፍ ነዳጅ ኩባንያ አምራቾችን እየጠየቁ የሚገኙ ቢሆንም የገዛ ሀገራቸው ነዳጅ አምራቾች የለም ነዳጅ ተጨማሪ አምርት፣ ዋጋ ቀንስ ልትለን አትችልም ብለው ጀርባ ሰጥተዋቸዋል። ይህ ደግሞ ለዋይት ሃውስ ጭንቀት የፈጠረ ዜና ተብሏል። እንዲሁም ሩሲያ ወሳኟን ስፍራ ነፃ አውጥቻለሁ ብላለች። አሜሪካ ሰራሽ አደገኛ ሮኬት ማስወንጨፊያዎችንም እንዳልነበሩ አድርጌያለሁ፣ የተቀናጀው ጥቃት የዩክሬንን አቅም የሚያሟጥጥ ነው ስትልም አሳውቃለች። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። ከሩሲያ ጉዳይ እንጀምር። ሩሲያ ሚሮፖሊዬ የተባለችውን አካባቢ ነፃ ማውጣቷን አሳውቃለች። በሱሚ ግዛት ውስጥ የምትገኘው ይህች ሚሮፖሊዬ የተባለችው መንደር በተቀናጀ ጥቃት በሩሲያ ጦር እጅ እንደገባች ነው የሩሲያ የመከላከያ ሚኒስቴር ሪፖርት የጠቆመው። እንደ ስፑትኒክ ዘገባ እጅግ በተቀናጀ መንገድ የተለያዩ የሩሲያ የጦር ክፍሎች ተሳትፈው ይህች አካባቢ ነፃ ወጥታለች። በየቀኑ ሩሲያ እንዲህ አይነት መንደሮችን እያስለቀቀች የቀጠለች ሲሆን ከሱሚም ከሌሎችም ግዛቶች ይህንን ስራዋን ገፍታበታለች። የዩክሬን ጦር 310 ወታደሮችን አጥቷል ያለው የሩሲያ ጦር ቮስቶክ የተባለው የጦር ክፍል ወሳኙን ግዳጅ እንደተወጣ ነው የተነገረው። ከዚህ በተጨማሪ ስቬር የተባለው የጦር ክፍል 250፣ ሴንትር የተባለው የጦር ክፍል በበኩሉ 275 ወታደሮችን ገድለዋል ተብሏል። ዛፓድ የጦር ክፍል 200፣ የግ 120፣ ድኔፐር 40 የዩክሬን ወታደሮችን እንደደመሰሱ ማሳወቀዋል። የሩሲያ ጦር ኃይሎች በተለያየ አቅጣጫ በፈጸሙት ጥቃት የዩክሬን መሠረተ ልማቶችን እና ለጦሩ የሚያስፈልጉ ግብዓቶችንም እንዳወደሙ ተነግሯል። 505 ድሮኖች፣ 5 ተመሪ ቦምቦች እና አሜሪካ ሰራሽ ሂማርስ ሮኬት መተኮሻዎችንም የሩሲያ ጦር በጥቃቱ ገነጣጥዬ ጥያለሁ ብሏል። የሩሲያ የጦር ክፍሎች በተቀናጀ መልኩ በተለያየ አቅጣጫ የሚፈጽሙት ጥቃት ተጠናክሮ ቀጥሏል ሲል ስፑትኒክ ዘግቧል። ወደ ኢራንና አሜሪካ ጉዳይ ስንመለስ ሲኤንኤን ጉድ ይዞ ወጥቷል። የሲኤንኤን የምርመራ ዘገባ አሜሪካ በኢራን ጥቃት ምክንያት ያጣቻቸውንና የከሰረቻቸውን ነገሮች ዘርዝሯል። ይህ ብቻም አይደለም። የአሜሪካ ጦር ሰራዊት ከኢራን ጥቃት ለመሸሽ በተለያዩ ስፍራዎች መሽጓል ነው የተባለው። ሲኤንኤን 16 የሚሆኑ የአሜሪካ የጦር ቤዞችና መሰረተ ልማቶች በመካከለኛው ምስራቅ ላይ ግልጽ ጥቃት እንደተፈጸመባቸውና አብዛኞቹም ጥቅም ላይ መዋል የማይችሉ መሳሪያዎችን ተሸክመው እንደሚገኙ ነው የተነገረው። ካምፕ ቡሬንግ የተባለው በኩዌት የሚገኘው የአሜሪካ የጦር ቤዝ በሺዎች የሚቆጠሩ የአሜሪካ ወታደሮችን የሚያሰፍር ነበር። ሆኖም አሁን እጅግ ለማመን በሚከብድ ሁኔታ ተመቷል ይላል የሲኤንኤን ዘገባ። ሲኤንኤን በአሜሪካ መንግስት ውስጥ ያሉ ምንጮቹን ጠቅሶ ሲዘግብ እንዲህ ይላል። ምንጮቹ እንዲህ ነግረውታልና እንዲህ አይነቱን ጥቃት አይተን አናውቅም። የኢራን ጥቃት እጅግ በጣም ፈጣን ነበር፣ ኢላማውንም የጠበቀ በረቂቅ ቴክኖሎጂ የተመራ ነበር ብለዋል። ኢራን ከመታቻቸው ነገሮች መካከል ቦይንግ ሰራሹ ኢስሪ ሴንትሪ የተባለው $500 ሚሊዮን ገደማ የሚያወጣው የጦር አውሮፕላን ነው።
በአካባቢው የሚገኙ ነገሮችን ለመቃኘት የሚረዳው ይህ የስለላ አውሮፕላን መመታቱ ብቻ አይደለም አሜሪካን የሚያከስራት። $500 ቢሊዮን ዋጋ ስለሚያወጣ ብቻ አይደለም ችግሩ፣ አሁን ይህንን ምርት አሜሪካ እያመረተችው ስለማይገኝ እንጂ። የኢራን ጥቃት የኮሚኒኬሽን መሳሪያዎችን፣ የሳተላይት መቀበያዎችን እጅግ በልዩ ሁኔታና በተቀነባበረ መልኩ እንዳወደመም ሲኤንኤን በምርመራው ሪፖርት አረጋግጧል። የራዳር ስርዓቶችም ክፉኛ ተጎድተዋል ተብሏል። የኮንግረስ ሰዎችም ይህንን የኢራን ውጤታማ ጥቃት በሚገባና በዝርዝር እንደሰሙ ተነግሯል። ጣቢያው የኮንግረስ ምንጮቹን ጠቅሶ ሲዘግብ እንዲህ ይላል። እነዚህ በትንሽ የሚመረቱ በብዙ የሚጎዱ የጦር መሳሪያዎችንና መሰረተ ልማቶችን ኢራን ውጤታማ በሆነ መልኩ አውድማለች። ከሳውዲ አረቢያ መንግስት ደግሞ ሰማሁ ያለውን ሲኤንኤን ሲናገር የሳውዲ አረቢያ ሰዎች አሜሪካ ራሷንም በቅጡ መከላከል እንደማትችል ተገንዝበናል ብለዋል። በኳታሩ አልኡዴድ የጦር ማዘዣ ደግሞ የደረሰው ጥቃት ሌላኛው አነጋጋሪ ጥቃት ነው። በመካከለኛው ምስራቅና በዙሪያው የሚገኙ 21 ሀገራትን እንዲያስተባበር የተተከለው የኳታሩ አልኡዴድ የጦር ቤዝ በኢራን ክፉኛ ተመቷል። በጣም ከባድ ምታርፎበታል። ከአንዴም 2 ጊዜ በኢራን ተነርቷል ነው የተባለው። ሀገረ ኢራን ከቻይና ያስመጣችው ቲኢኢ ሳተላይትም ከፍተኛ ጥራት ያለው ምስል ለኢራን አብዮታዊ ጦር በማቅረብ ይህ ጥቃት እንዲሳካ የአንበሳውን ድርሻ ስለመወጣቱም ተነግሯል። ሲኤንኤን ፔንታገንን ጉዳዩን በተመለከተ ዘገባውን ሚዛናዊ ለማድረግ ጥያቄ አቅርቤ ነበር፣ ነገር ግን የተጎዳብንን ነገር አናሳውቅም ብሎ መልሶልናል ብሏል። ሰራዊቱ በአብዛኛው በመካከለኛው ምስራቅ ከነበረባቸው አካባቢዎች ለደህንነቱ ወደሚሆን ስፍራ እየተወሰደ እንደሚገኝና መወሰዱንም ሲኤንኤን ከምንጮቼ ሰምቻለሁ ብሏል። ከዛው ከመካከለኛው ምስራቅ ጉዳይ ሳንወጣ ኢራን ለሳውዲ አረቢያ አንድ ሚስጥር ሹክ ብላታለች። የተባበሩት አረብ ኤምሬትስን እንቀጣታለን፣ እንመታታለን የሚል ነው ሹክ የተባለው ነገር። በሳውዲና በኤምሬትስ መካከል ያለው ስንጥቃት በጦርነቱ ረገብ ብሎ ቢቆይም ኤምሬትስ ከኦፔክ አባልነቷ መውጣቷ ሪያድን ክፉኛ እንዳስቆጣና ቀላል በማይባል መንገድ እንደሚጎዳትም ይጠበቃል። ታዲያ ኢራን ሆዬ በሁለቱ ሀገራት መካከል ህብረት እንዳይኖርና በመካከለኛው ምስራቅ ውስጥ የራሷን ሚና ለመጫወት ኤምሬትስን ደህና አድርጌ እቀጣልሻለሁ ብላለች። ዎል ስትሪት ጆርናል እንደዘገበው በገልፍ ሀገራት ላይ የተባበረ ሐሳብ እንዳይኖርና ኢራን ከአሜሪካና ከእስራኤል ጋር በገባችበት ጦርነት ውስጥ ተጨማሪ ችግር እንዳይፈጠርባት ስልታዊ መንገድ እየተጓዘች ነው ተብሏል። ሳውዲ አረቢያ በኢራን ጥቃት ክፉኛ ብታዝንም ዲፕሎማሲያዊ ግንኙነቷን ግን ሙሉ ለሙሉ አላቋረጠችም። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺም ከሳውዲው አቻቸው ከፋይሳል ቢን ፋርሃን ጋር በተደጋጋሚ እየመከሩ ይገኛሉ። አሜሪካ በገልፍ የሚገኙ ሀገራት ጸረ ኢራን አቋም እንዲያዳብሩ የተለያዩ ስራዎችን እየሰራች ብትገኝም እስራኤል ለኤምሬትስ የተለያዩ የጦር መሳሪያዎችን በመደገፍ ጸረ ኢራን ስሜት እንዲዳብር ብትሞክርም ኢራን ግን የገልፍ ሀገራት ጸረ ኢራን አቋም እንዳይኖራቸው ለማድረግ ካልሆነ እንኳን ወጥ በሆነ አቋም እንዳይነሱባት የተለያዩ መላዎችን እየመታች ትገኛለች። በመጨረሻም ትራምፕ እምቢ ተብለዋል። ግዙፎቹ የነዳጅ ኩባንያዎች ትራምፕን የለም አይሆንም ብለው ለተጠየቁት ጥያቄ ምላሽ ሰጥተዋቸዋል። ኤክሰን ሞቢል እና ቼቭሮን ናቸው እነዚህ እምቢባይ ኩባንያዎች። ትራምፕ በዚህ ሰዓት የአሜሪካውያንን ኪስ እየፈተሸ የሚገኘው የነዳጅ ዋጋን በተመለከተ አንድ ሐሳብ አላቸው። ይህም ምርትን በከፍተኛ ደረጃ በመጨመር ዋጋውን ዝቅ ማድረግ የሚል ነው። ታዲያ ኤክሰን ሞቢልም ቼቭሮንም በከፍተኛ ባለስልጣኖቻቸው በኩል ይህማ አይሆንም ብለው ለትራምፕ እንደነገሯቸው ፖለቲኮ ዘግቧል። ትራምፕ ነዳጁን እናውጣ ድሪል ቤቢ ድሪል የሚል መፈክር እንዳላቸው ይታወቃል። እንደ ፋይናንሻል ታይምስ ዘገባ እነዚህ ኩባንያዎች በዚህ ሰዓት በርካታ ነዳጅ የሚያወጡና ገበያውን የሚያረጋጉ ከሆነ አሜሪካውያንም ኪሳቸው አይፈተሽም። ስለዚህ ትራምፕ ከሀገር ውስጥ ያለባቸው ጫና ዝቅ ይልላቸዋል።
ኩባንያዎቹ ግን ምንም የተለወጠ ነገር የለም እንደነበር ነው እንቀጥላለን ብለዋል። የኤክሰን ሞባይል የፋይናንስ ኃላፊ የሆኑት ኒል ሃንሰን ምንም የተቀየረ ነገር የለም ብለዋል። የቼቭሮን ኩባንያ ኃላፊ የሆኑት ኤማር ቦነርም ተመሳሳይ ነገር ተናግረዋል። አሁንም እዛው ላይ ነን፣ የቀየርነው ፖሊሲ የለም ብለዋል። በዓለም አቀፍ ደረጃ በበርሜል $126 ገደማ እየተሸጠ የሚገኘው ነዳጅ በአሜሪካ ደግሞ በጋሎን $4 እየተሸጠ ይገኛል። ይህም $1 ገደማ ጭማሪ አሳይቶ አሜሪካውያንን እየፈተነ ነው የሚገኘው። እነዚህ ኩባንያዎች በቢሊዮን የሚቆጠሩ ዶላሮችን ያተርፋሉ። ኤክሰን ሞቢል በ2026 የመጀመሪያዎቹ 3 ወራት ብቻ $4.2 ቢሊዮን እንዳተረፈ ተነግሯል። ቼቭሮን በበኩሉ $2.2 ቢሊዮን አትርፌያለሁ ብሏል። ታዲያ ከዚህ ቀደም ካተረፉት ይህ ትርፍ አንሶባቸዋል በተለያዩ ምክንያቶች። እናም ይህንን ትርፍ ለማካካስ ይመስላል የነዳጅ ዋጋ መጨመሩ ለነርሱ ለጊዜው ጥቅም ሰጥቷቸዋል። ትራምፕ ደግሞ አሜሪካውያን እንዳይቆጡባቸው ምንድነው ጦርነቱን አቁሙልን እንጂ ተብለው እንዳይጨቀጨቁ እነዚህን ኩባንያዎች የተለያዩ ጥያቄዎችን እያቀረቡላቸው ቢሆንም የሚያገኙት መልስ እምቢ ሆኗል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።